ስክሰስ ወይንም ደግሞ ስኬት ብለን የምናስበው ነገር በአንድ እድለኛ ቀን የምናገኛት ነገር አይደለችም። በየቀኑ በምናደርጋት ጥቃቅን የምንላቸው ምርጫዎች እንጂ። ለዚህም ደግሞ ምስክር ይሆናል ብለን የመረጥነው ሰው ሮበርት ሄርጀቬክ ነው። ህይወቱን ብትመለከቱት አሁን የተናገርኩትን ነገር የሚወክል ነው። ልጅነቱንም ሲያስታውስ እንደዚህ ይላል። በጣም ከባድ የሚባልን ጊዜ ያሳልፍንበት ወቅት ነው። ምንም አይነት ገንዘብ አልነበረንም። ወላጆቼም ሁሌም ቢሆን ሰፈር ያደረጉ ነበር፣ ይሰቃዩ ነበር። እኔም ከትምህርት ቤት በየጊዜው ቀይራለሁ። ዞር ብዬ ጓደኞቼንም ሳይ እነሱ ከኔ የተሻሉ ነበሩ። እናም ይሄ ነገር ሁሌም ቢሆን ይበጠብጠኝ ነበር ይላል። ስለዚህ በዚህ ቪዲዮ ሮበርት ሄርጀቬክ በህይወቴ የጠቀሙኝ ነገሮች፣ እዚህ ቦታ ላይ እንድደርስ ያደረጉኝን ነገሮች እንመልከትና ከኔ ህይወት የወሰዳችሁትን ነገር እናንተም የራሳችሁን ህይወት ለማሻሻል የምትጠቀሙትን ነገር ለራሳችሁ መውሰድ ትችላላችሁ ይላል። የመጀመሪያ ምክሩም ጌት ቤተር ኤቭሪ ዴይ የተሰኘ ምክር ነው። በየቀኑ ተሻሻሉ ነው የሚለን። በህይወት በጣም የሚያስገርመው ነገር በጣም ብዙ ነገሮችን አድርጋችሁ ካለፋችሁ በኋላ ወደ ኋላ ስትመለሱ ነው እንጂ ያደረጋችሁት ነገር ኤክስትራ ኦርዲነሪ የሚመስለው ወደፊት እየሄዳችሁ ሳለ ያንን ነገር ምንም ልብ አትሉትም። ታዲያ እንዴ ወደ ኋላ ዞር ብላችሁ ህይወታችሁን ስትመለከቱት አንድ እርምጃ ህይወታችሁን እንዳልቀየረው ልብ ትላላችሁ። ብዙ ጊዜ የሚያጋጥመኝን ነገር ነው ነግራችሁ። ሰዎች ወደ እኔ ይመጡና it must be great to be you ይሉኛል። አንተን መሆን እንዴት መታደል ነው፣ በጣም ስኬታማ ነህ፣ ቤተሰብ አለህ፣ ትዳር አለህ፣ ልጆች አለህ፣ ህይወትህ እንዳለ ደስ ይላል፣ አንተን በሆን እመኛለሁ ይሉኛል። እንደዛ ሲሉኝ ግን ህይወቴን አስዩም የሚያደርጉበት መንገድ ሁሌም ቢሆን ይገርመኝ ነበረ። በቃ የሮበርት ሄርጀቬክ ህይወት አለኝ፣ ሁሌም ቢሆን ደስተኛ ነኝ፣ ሁሌም ቢሆን በቃ ከውሾቼ ጋር እጫወታለሁ፣ ደስተኛ ቤተሰብ አለኝ። በቃ ምንም መጥፎ ነገር በቀኔ ውስጥ የማይፈጠር ይመስላችኋል? አብዛኛውን ጊዜ መጥፎ ነገር ይፈጠራል እያልኳችሁ አይደለም። ነገር ግን ህይወታችን ውስጥ ምን ሊፈጠር እንደሚችል ማናችንም ልናውቅ አንችልም። እና ሰዎች እኔን ሲያዩኝ ወይንም ደግሞ ህይወቴን ከውጭ ሆነው ሲመለከቱት በአንድ ጊዜ እንደዚህ የሆንኩ ይመስላችኋል? የማይመለከቱት ነገር ትናንሽ ነጥቦቹን ነው። እነዛ ነጥቦች ናቸው እኔን እዚህ ቦታ ላይ ሊያደርሱኝ የቻሉት። በ10 ዓመት በ20 ዓመት ውስጥ እየተደጋገሙ የመጡ ነጥቦች ግሬትነስ ወደ ተባለ ቦታ ወይንም ደግሞ ታላቅነት ወደ ተባለ ቦታ ያደረሱኝ እነዛ ትናንሽ እርምጃዎች ናቸው። አብዛኛውም ህዝብ በአንድ ዓመት ውስጥ በጣም ብዙ ነገሮችን እሰራለሁ ብሎ መስራት ከሚችለው በላይ ኦቨር ኤስቲሜት ያደርጋል። በቀን ውስጥ ግን ምን ያህል ልትጨርስ ትችላለህ ብትሉት አንደር ኤስቲሜት ያደርገዋል። መጨረስ ከሚችለው ነገሮች በታች ነው የሚያደርገው። በተመሳሳይ ሁኔታ በ10 ዓመት ውስጥ ምን ታደርጋለህ ብትሉት አሁንም አንደር ኤስቲሜት ያደርገዋል። ህይወታችሁን ሙሉ ለሙሉ በ10 ዓመት ውስጥ መለወጥ ትችላላችሁ። የራሴንም ህይወት እንዴት እንደለወጥኩት ስለማቅ አንድን ህይወት ለዘላለም ለመለወጥ 10 ዓመት በጣም በቂ ነው። እንደነገርኳቸው አስተዳደጌ በጣም ጥሩ የሚባል አልነበረም። ወላጆቼ በጣም ጥሩ ናቸው፣ ነገር ግን በጣም ሰፈር እያደረጉ ወይንም ደግሞ እየተሰቃዩ ነው ህይወታቸውን የኖሩት። ስደተኞች ነበርን። ስለዚህ የሰው ሀገር ላይ መጥቶ መስራት ከዛም ደግሞ እየተሻሻሉ መሄድ በጣም ከባድ ነበር። በጣም ትንሽዬ ወይንም የማይረባ የሚባል አፓርትመንት ውስጥ እንኖራለን። ከዛም እንደምንም ተሻሽለን አፓርትመንት እንቀይራለን። የ12 ዓመት ታዳጊ በነበርኩበት ሰዓት ላይ 3 ትምህርት ቤቶችን ቀያየር ያለው ማለት ነው። አባቴም 2 ስራዎችን ነበረ በቀን ውስጥ የሚሰራው። በቃ ምንም የሚያረፍበት ጊዜ የለም ማለት ይቻላል። እነዛም ስራዎች ደግሞ ብሉ ሌበር የሚባሉ ናቸው። በቃ የጉልበት የአቅም ስራ ናቸው። ታዲያ እንደዚህም እያደረገ በቃ በደንብም እየለፋም ቢሆን ትምህርት ቤቶችን ይቀያይርልን ነበር፣ የተሻለ ትምህርት እንድናገኝ ማለት ነው። ታዲያ ህይወታችንም አደገ ከፍ አለን ብለን ስናስብ የተሻለ ትምህርት ቤት ውስጥ እንገባለን። እዛም ደግሞ ስንገባ የምንመለከታቸው ልጆች የተሻለ ህይወት ያላቸው ልጆች ናቸው። የተሻለ ትምህርት ቤት ስንገባ የተሻለ ህይወት ያላቸው ልጆች እናገኛለን። የተሻለ ቤት ስንገባ ከኛ ቤትም የተሻለ ቤት ውስጥ እየኖሩ ያሉ ልጆችን እንመለከታለን። በቃ መቼም ቢሆን የማያልቅ ሳይክል ነው። እቺ አዙሪት አታልቅም አልኩ። አሁንም ሚሊዮነር በሆንኩበት ሰዓት ላይ አካባቢን ዞር ብዬ የምመለከት 10 እና 20 ሚሊዮን ዶላር የሚሰሩ ሰዎችን አያለሁ። እሺ 10 እና 20 ሚሊዮን ዶላር ልስራ ደግሞ ብዬ ደግሞ ከሰራው አካባቢ ላይ 100 እና 150 ሚሊዮን ዶላር የሚሰሩ ሰዎችን አገኛለሁ። እሺ እዛም ደረጃ ላይ ደረስኩ። እዛ ጋም ስደርስ ደግሞ 500 እና 600 ሚሊዮን ዶላር የሚሰሩ ሰዎችን አገኛለሁ። አሁንም አለፍኩና ቢሊዮን ውስጥ ገባሁ። ቢሊዮን ውስጥም ስገባ በ10 እና በ20 ቢሊዮን ዶላሮች የሚሰሩ ሰዎችን እመለከታለሁ። ስለዚህ መቼም ቢሆን የማያልቅ ሳይክል እንደሆነ ከመጀመሪያው ማወቂያለሁ። ስለዚህ ጠቃሚውና አስፈላጊው ነገር ምንድን ነው? በመጀመሪያ ደረጃ የማስቀምጠው ነገር እናንተ አካባቢያችሁን ልታስተካክሉ ይገባል። እድገትን ከፈለጋችሁ አካባቢያችሁ ላይ የሚገፏችሁ ሰዎች ያስፈልጓችኋል። እናንተ አካባቢ ያሉ ሰዎች እናንተን ወደ ኋላ የሚጎትቱ አይነት ሰዎች ከሆኑ ለብቻችሁ አፈንግጣችሁ የመውጣት እድላችሁ በጣም ትንሽ ነው ብዬ አስባለሁ። ኢምፖሲብል ነው እያልኩ ግን አይደለም፣ የማይቻል አይደለም፣ ነገር ግን በጣም ይከብዳል። እንደዛም ያደረጉ ሰዎች አሉ፣ ነገር ግን በጣም ጥቂት ናቸው። ስለዚህ ሁሌም ቢሆን አካባቢያችሁን ዞር እያላችሁ መመልከት ነው። 5 ጓደኞቻችሁ ማን ናቸው? እነሱስ ይረዷችኋል ወይስ እናንተን ወደ ኋላ መጎተት ነው የያዙት? እነዛን ነገሮች በደንብ ልብ ብላችሁ የምትንቀሳቀሱ ነው። እኔ አንዳንዴ ቁጭ ብዬ የማስበው ነገር ነው። አብረውኝ ያደጉ
ተማሪዎች እኔ ጋር ተጫውተው ከኔ ጋር ተምረው ከኔ ጋር ተጣልተው ያለፉ ልጆችን አሁን ላይ ቆሜ ሳስባቸው ማናቸውም በህይወት ትልቅ የሚባል ደረጃ ላይ አልደረሱም። ያው ሜድት በሚባለው ደረጃ ማለት ነው። የእነሱ ህይወት መጥፎ ነው እያልኳቸው አይደለም። ነገር ግን ለእኔ በእነሱ ደረጃ መቅዳት በጣም ቀላል ነበረ። አካባቢ ላይ ያሉ ተማሪዎች ናቸው፣ አካባቢ ላይ ያሉትን ልጆች ናቸው። አብዛኛው ሰው የሚኖረውን ህይወት እየኖርኩ ለመቀጠል ምንም አይነት ሰበብ አያስፈልገኝም፣ በዛው መቀጠል ይችል ነበር። ነገር ግን ህይወቴን ለመለወጥ ብዬ ስሞክር ስጥር፣ የተሻሉ የሚባሉ ሰዎችን ሳገኝ፣ ይሄ ጓደኞች ብዬ የማስባቸውን እያሰፋው ስመጣ እኔንም ኢንፍሉዌንስ የሚያደርጉኝ እኔ ላይ ተጽዕኖ እያሳደሩብኝ የሚያልፉም ሰዎች እየበዙ መጡ ማለት ነው። በዛ እያደግኩ ሄድኩ እንጂ ለብቻዬ ልጣጣር ብል አሁን የደረስኩበት ቦታ ላይ ደርሳለሁ ብዬ አላስብም። ከዚህ በተጨማሪም ሁሉ ራሳችሁ ላይ ኢንቨስት ማድረግ አለባችሁ ብዬ አስባለሁ። ከብዙ ዓመታቶች በፊት በስራ ቅጥር ላይ በነበርኩበት ጊዜ ቤት መግዛት አለብኝ ብዬ የወሰንኩበት አጋጣሚ ትዝ ይለኛል። ቤት ለመግዛት ሙሉ ለሙሉ ካሽ አያስፈልጋችሁም። 20% ዳውን ፔመንት ከከፈላችሁ ባንክ ይከፍልላችኋል። እናንተ በ30 ዓመት ውስጥ ከፍላችሁ ትጨርሳላችሁ። ስለዚህ እኔ ያንን ነገር ተመለከትኩና ለዳውን ፔመንት ወይንም ደግሞ ለመጀመሪያ 20% ክፍያ ስንት ያስፈልገኛል ብዬ ማስላት ጀመርኩ። ያንንም ቁጥር አገኘሁት። ነገር ግን በጣም ያስደነገጠኝ ነገር ያንን ቤት ከፍዬ ብጨርስ ስንት ዓመት ሆናለሁ ብዬ ሳሰለው 30ዎች ውስጥ እንደምገባ ልብ አልኩ። ስለዚህ ካፒታልን ቢልድ ማድረግ በጣም አስቸጋሪ ነገር እንደሆነ ልብ ብያለሁ። ነገር ግን በጣም ደስ የሚለው ነገር ምንድነው? አንዴ ካፒታል ካላችሁ ያንን ካፒታል ማሳደግ በጣም ቀላል ነው። ስለዚህ አሁን ላይ ካፒታላችሁን ቢልድ ለማድረግ ብትሞክሩ ብዬ አስባለሁ። ኢንቨስቲንግ ዮርሰልፍ ስላችሁ ይህንን እያልኩ ነው። ቅጥርም ሆነ ስራም ሆነ ምንም አይነት ነገር ይሁናችሁ ካፒታላችሁን የሚያሳድግ ነገር ልትይዙ ይገባል። ለተወሰነ ዓመት እናንተ ተቸግራችሁ ያንን ገንዘብ ካገኛችሁ በኋላ ያ ገንዘብ ራሱን በራሱ እያሳደገላችሁ ይመጣል። ልክ እንደ ወርቅ ነው የሚሆንላችሁ። ታዲያ አሁን ይህንን ሁሉ ገንዘብ አገኘህ፣ እሺ ያንን ካፒታል ካገኘህ በኋላ ኢንቨስት የምታደርግበት ነገር ምንድን ነው ብላችሁ ከጠየቃችሁኝ መጀመሪያ የማደርገው ራሴ ላይ ኢንቨስት ማድረግ ነው። መማር አለብኝ፣ ማወቅ አለብኝ፣ ወዴት መሄድ እንደምፈልግ መገንዘብ አለብኝ። መጀመሪያ ራሴን ሳጎለብት ነው ህይወት የሚጎለብተው። እኔ ወደ ኋላ ልመልሳችሁ። የ22 ዓመት ወጣት እያለሁ ምንም አይነት ገንዘብ አልነበረኝም ማለት ትችላላችሁ። በቃ ህይወቴም ወዴት እንደሚያመራ ምንም አላቅም። 4 ጓደኞች አሉኝ፣ አጠቃላይ 5 ነን ማለት ነው። ስለዚህ ለእነሱም ነገርኳቸው። ምንም እኮ የምናደርገው ነገር የለም፣ ሁላችንም እንደዚሁ ነን አልኳቸው። እነሱም ያውቁታል። አዎ እንደዛው ነው እንግዲህ ምን ማድረግ ይቻላል አለን። ታዲያ ማስታወቂያ ተመለከትን። የሆነ ሴሚናር ነው ህይወታችንን እንዴት እናሻሽል በሚል ዙሪያ ላይ የተሰራ ነበርና እሺ በቃ ለምን አንሄድም ብዬ ነገርኳቸው። ሁላችንም እሺ ተባባልን። ታዲያ ሴሚናሩ $300 ነበረ። $300 ብዙ ገንዘብ ነው። እኛም ደግሞ ገንዘብ የለንም፣ ነገር ግን እናምጣው ብንል ማምጣት እንችላለን። ታዲያ ሁላችንም እንሳተፋለን ብለን ካሰብን በኋላ የምርም ገብቶ የተሳተፈው ሰው አንድ ሰው ነው። እሱም እኔ ብቻ ነበርኩ። $300 ኖሮኝ አይደለም ተርፎኝ አይደለም፣ ነገር ግን እየኖርኩ የነበረውን ህይወት እየኖርኩ መቀጠል እንዳልነበረብኝና እንደማልፈልግም ደግሞ ልብ እለዋለሁ። ስለዚህ ህይወቴን በዚህም አለ በዚያ መንገድ እለውጣለሁ ብዬ ነው የገባሁት። ስለዚህ እናንተንም ማስታወስ ካለብኝ ይህንን ነው ምላችሁ። ሁሌም ቢሆን ሾው አፕ ማድረግ አለባችሁ። በቃ መገኘት መቻል አለባችሁ። ህይወታችሁን መለወጥ የምትፈልጉ ከሆነ ህይወቱን መለወጥ እንደሚፈልግ ሰው አክት ማድረግ መቻል አለባችሁ። ሌላኛው አጥብቄ የምነግራችሁ ነገር በምትሰሩት በማንኛውም ነገር ላይ ፓሽኔት መሆን መቻል አለባችሁ። ቢያንስ የምትሰሩትን ነገር ሙሉ ለሙሉ ወደዱት። የምትሰሩትን አንድ ነገር ከወደዳችሁ በዛ ነገር ላይ ግሬት ልትባሉ ይገባል። በቃ ጠቢብ መሆን አለባችሁ። እንደናንተ ያንን ነገር ሲያደርግ ጎበዝ የሆነ ሰው ሊገኝ አይገባም። ይቺም ዓለም በዛች በጣም ጠባብ በምትባል ቦታ ላይ ያላችሁን እውቀት መሸለሙ አይቀርም። ትመሰገኑበታላችሁ። እዛ ስፔሲፊክ የሆነ ነገር ላይ እዛች አንድ ነገር ላይ ፎከስ በማድረጋችሁ የተነሳ ኤክስፐርት ትሆናላችሁ። ሽልማቶቻችሁንም እያገኛችሁ ማለፋችሁ አይቀርም። NFL ፉትቦልን በጣም እወዳለሁ። ስለዚህ በዛ ስፖርት ውስጥ ባለ ሰው ምሳሌ እሰጣችኋለሁ። ቶም ብሬዲን ውሰዱት። እንግዲህ በአመት $25 ሚሊዮን ይቀበል ነበር። $25 ሚሊዮን ግን የሚቀበለው ኳስ ለመወርወር ነው። ብሎክ ለማድረግ፣ ታክል ለማድረግ ወይንም ደግሞ ምንም አይነት ነገር ለማድረግ አይደለም። እነዚህን ያልተለመዱት ነገሮችን ሲያደርግ እንደውም ሰዎች መደንገጥ ይጀምራሉ። እሱም የሚፈልጉት ኳሱን እንዲወረውር ብቻ ነው። ስለዚህ አንድ ሰው በዚህች ምድር ላይ ኳስን እንዴት አድርጎ መወርወር እንዳለበት ጠንቅቆ ያወቀ ሰው በመሆኑ ምክንያት ብቻ በአመት $25 ሚሊዮን ማግኘት ከቻለ እንግዲህ ማንም ሰው ምንም ነገር በማድረግ ህይወቱን መለወጥ እንደሚችል መመልከት ትችላላችሁ። ብሎክ አያረግም፣ አይከላከልም፣ ታክልም አያረግም። ኳሱን ብቻ ነው የሚወረውረው። የቶም ብሬዲ ብቃት አቅሙ ጥበቡም እዛ ጋር ነው ያለው። እነሱም ደግሞ ለዛ አቅሙ፣ ለዛ ጥበቡ፣ ለዛ እውቀቱ ይከፍሉታል። ስለዚህ እኔም እናንተን ቶም ብሬዲ ይላችኋለሁ። ልክ እንደ ቶም ብሬዲ ሁኑ። በቃ በአንድ ነገር በደንብ የታወቃችሁ ነው። ያ ነገር እናንተን ይከፍላችኋል፣ ታገኙበታላችሁ።
ኩዌት ትባላላችሁ። በዛ ነገር ላይ ጠቢብ ትሆናላችሁ። ታላቅነታችሁ በዛ ነገር ላይ ይሆናል። ድክመቶቻችሁን ላይ ፎከስ ማድረጋችሁን አቁሙ። ጎበዝ ያልሆናችሁት ነገር ላይ ሌላ ጎበዝ የሆነ ሰው አለና በዛ ነገር ላይ ልስራ ካላችሁ በዛ ነገር ላይ በጣም ምርጥ የሚባለው ሰው እንጀራችሁን ይወስድባችኋል። ስለዚህ ፎከስ ማድረግ ያለባችሁ አንድ ነገር ላይ ነው። እዛ ነገር ላይ ብቻ ፎከስ አድርጋችሁ እንጀራችሁን አገኙ። ትናንትና አንድ ያጋጠመኝ ነገር አለ። ለሜዲካል ቼክ ትናንትና ወደ ሆስፒታል ሄጄ ነበርና ያገኘችኝም ነርስ በጣም እኔን ስታይ ተገረመች። ታሪክህን አውቃለሁ አለችኝ። በመጀመሪያ ጊዜ ወደ ካናዳ ተሰደህ ስትመጣ እንግዲህ እንደ ስደተኛ ከባድ የሚባል ህይወት ኖረሃል። ያንን ሁሉ ነገር አልፋ አሁን እዚህ ላይ ደርሰሃል። በጣም ከባድ የሚባል መንገድ እንደነበረ ጠረጥራለሁ፣ እገምታለሁ አለችኝ። ቆም ብዬም ሳስበው wasn't that hard ብዬ መመለስ እችላለሁ። ያን ያህል ከባድ አልነበረም በእውነቱ። ወደ ካናዳ በጀልባ ነበር የመጣ ነው። አንድ ሻንጣ ብቻ ነበር የያዝነው። እኔም ደግሞ ብቸኛ ልጅ ነኝ። እናትና አባቴ ያሉ ለነሱ ይህንን ሲመለከቱት ምን አይነት አስቸጋሪና ከባድ ህይወት የኖረ ሰው ነው ብለው ያስባሉ። እንግሊዝኛ ቋንቋ አንችልም ነበረ። በተጨማሪም ገንዘብ አልነበረንም። አባቴም ደግሞ እስር ቤት ውስጥ ገባ። ወደ ሀገሬ ልመለስ እንኳን ቢል መመለስ የሚችልበት አይነት ሁኔታ ላይ አልነበረም። እኔም ደግሞ የ8 ዓመት ልጅ ነበርኩ። ለአባቴ ይሄ ሁሉ ነገር መከራ ነበረ። ለ8 ዓመት ታዳጊ ግን ለመጀመሪያ ጊዜ መርከብ ላይ ተሳፈርኩ። የማላቀው ሀገር ገባው። አዲስ ሀገር ነው። ሁሉም ነገር ለኔ አድቨንቸር ነበር። ለኔ ደስታ ነው። ልጅ ነኝ። ለነሱ ግን መከራ ነበር። ነገር ግን በትልቁ የረዳኝ ነገር ምንድነው ካላችሁ ፖቨርቲ ወይንም ደግሞ ድህነት የኔ አስተሳሰብ የኔ አመለካከት አልነበረም። በድህነት ውስጥ የተወለዱም ልጆች ከድህነት መውጣት የማይችሉት በዚህ ምክንያት ይመስለኛል። ድህነት አመለካከታቸው፣ አስተሳሰባቸው ይሆናል። ወደ ካናዳ ከመምጣቴ በፊት እንግዲህ አያቴ ጋር ነበር ያደግኩት ማለት ትችላላችሁ። ገጠር ውስጥ ነው ያደግነው። እዛ አካባቢ ሰውን ማግኘት ከፈለጋችሁ ያ የሆነ ቦታ ላይ ስልክ ያለው ሰው አለ፣ ወደሱ ደውሉ ነው የሚባለው። በሰፈር ውስጥ አንድ ሰው ብቻ ስልክ ያለበት ቦታ ላይ ነው የተወለድኩት። ያደግኩትም እዛው ነው። በቃ ድህነት ብላችሁ የምታስቡትን ህይወት እንዳለ ኖሬዋለሁ። ነገር ግን አካባቢ ላይ ያሉት ሰዎች እንዳለ እንደዛ ስለሚኖሩ እኔ ድሃ የሆንኩ አልመሰለኝም። ድሃም እንደነበርኩ አላወቅኩም። ምክንያቱም ዞር ብዬ ከማጋ ነው ህይወቴን ማነጻጽረው። ልጅ ነኝ። ሁሉንም ልጅ ስመለከት ደግሞ እንደኔው እየኖረ ነው። ሁሉም ትላልቅ የሚባሉ ሰዎች እንደ አያቴ እየኖሩ ነው። ስለዚህ ጆይፉል የሆነ ሞመንት ነበር። እንደ ልጅ እያንዳንዱ ነገር ተመችቶኝ ያደግኩ ልጅ ነበርኩ። ምክንያቱም አላወቅኩም። የተቸገርኩ ልጅ እንደሆንኩ ምንም ልብ ያልኩት ነገር የለም። ድሃ መሆንን ያወቅከው መቼ ነው ካላችሁኝ የካናዳ ምድርን ከረገጥኩ በኋላ ነው። የዛኔ አሃ ድሃ ነኝ ለካ አልኩ። ምክንያቱም ለመጀመሪያ ጊዜ ትምህርት ቤት ስገባ ተማሪዎች እንዳለ ተሰብስበው እኔ ላይ ያላግጡ ነበረ። አንተ ስደተኛ፣ አንተ ድሃ ስደተኛ ይሉኝ ነበረ። እንኳንም ወደ ካናዳ ቀድሜ ያልመጣው ይህም የማስበው ለዚህ ነው። ምክንያቱም አስቡት ገና በልጅነት እዚህ ቢመጣ ኖረው ከተወለድኩበት ደቂቃ ጀምሮ እዚህ ሀገር በሆን የድህነት አመለካከት አይምሮዬ ውስጥ ይሞላ ነበርና እኔም ደግሞ ድሃ ሆኜ ይቀር ነበር። እንደ እድል ሆኖ ግን ክሮኤሽያ ውስጥ ተወለድኩ። አካባቢ ላይ ያለ ህፃን እንዳለ እንደኔው እያደገ ነው። አካባቢ ላይ ያሉት ሰዎች እንዳለ ሁሉም ተመሳሳይ ህይወት አላቸው። ስለዚህ ድሃ መሆንን ምንም ልብ አላልኩም። ለኔ በቃ ደስታና ደስታ ብቻ ነው ያለው። ገጠር ተወልዶ ያደገን ማንኛውንም ልጅ ከተመለከታችሁ ደስ ብሎት እየኖረ ያለን ልጅ ነው የምትመለከቱት። ምክንያቱም እንደ ልጅ እንስሳዎችን እያደጋችሁ ከእንስሳዎች ጋር እየተጋፋችሁ ማደግ በጣም ደስ የሚል ስሜት ነበረው። ለእናንተ ደስታ ነው የሚሆነው። ካናዳ ከመጣው በኋላ ነው ይሄ ሁሉ ነገር የተመረሰብኝ። ነገር ግን አመለካከቴ ከመጀመሪያውም ድህነት የሚባል ነገር ላይ ስላልነበረ እዚህ ካናዳ ውስጥ ከመጣው በኋላ አብሬያቸው ያደግኳቸው ሰዎች፣ አብሬያቸው የተማርኳቸው ሰዎች ደርሰው የማያውቁበት ሊደርሱበትም ያልቻሉበት ቦታ ላይ ደርሻለሁ። የተለየ ሆኜ ወይንም ደግሞ የተሻልኩ ሆኜ ሳይሆን ግን አመለካከቴ ከመጀመሪያውም አልተበረዘም። ለዛ ይመስለኛል። ከዚህ በተጨማሪም ቴክ ኮንትሮል ኦፍ ዩር ላይፍ እላችኋለሁ። ህይወታችሁን ልትቆጣጠሩ ይገባል። ለምን ካላችሁ ብዙ ጊዜ የሰዎች ህይወት ላይ የማየውን ነገር ልንገራችሁ። ሰክሰስ የሆነ ፊናሊቲ ያለው ነገር ይመስላችኋል። የመጨረሻ መስመር የምትባል ነገር የሆነች ይመስላል። እኔንም መተው እንዴት ነው እንደዚህ ሰክሰስፉል ልትሆን የቻልከው? እንዴት ነው እንደዚህ ስኬታማ ልትሆን የቻልከው ሲሉኝ ሁሌም ቢሆን አስቃቸዋለሁ፣ ወይም ደግሞ መልስ ያስቃቸዋል ልበል። እኔ ስኬታማ አይደለሁም ብዬ ነው ምነግራቸው። እንደዛ ስላቸው ግን ሁሌም ቢሆን ፈገግ ይላሉ። እያሾፈ ነው የሚል አይነት ፈገግታ ይመስላል። ነገር ግን እኔ ማለት የፈለግኩት ነገር ይሄ ነው። ስኬታማ ሆኛለሁ ጨርሻለሁ ብዬ ካሰብኩ የውድቀቴ ጅማሬ ይሆንብኛል። የህይወቴም ዋናው ዓላማ ሁሌም ቢሆን እየተንቀሳቀሱ ወደፊት መሄድ ነው። በህይወት ውስጥ የምትወዱትን ነገር ፈልጋችሁ ያንን አንድ ነገር ማስቀጠል መቻል አለባችሁ። ብቻ በመጨረሻም መቆም የሚባል ነገር እንደማያስፈልጋችሁ ላሳውቃችሁ እፈልጋለሁ። ለምን ካላችሁ ዋትስ ዘ ኦልተርናቲቭ ብላችሁ ጠይቁ። እሺ እየቀጠላችሁ እያሻሻላችሁ እየተሻሻላችሁ የማትሄዱ ከሆነ ሌላኛው አማራጫችሁ ምንድን ነው? ቆሞ መቅረት።
ያ ደግሞ ጥሩ ነው ብዬ አላምንም። እዚህ ምድር ላይ ለምንድን ነው የመጣሁት የሚለውን ጥያቄ ሁሌም ቢሆን ልትጠይቁ ይገባል ብዬ አስባለሁ። ለምንድን ነው የመጣችሁት? ኮምፕሌን ለማድረግ፣ ቅሬታ ለማቅረብ፣ ለማማረር፣ ምስቅልቅል ያለ ህይወትን ለመኖር? ሁሌም ቢሆን እናንተ ቪክቲም እንደሆናችሁ ተበዳይ እንደሆናችሁ እያሰባችሁ ለመሄድ? እኔ እንደዛ አይነት አመለካከት የለኝም። እኔ ተጎጂ ወይንም ደግሞ ተበዳይ አይደለሁም። አይ አም ኢን ኮንትሮል ኦፍ ማይ ላይፍ። የራሴን ህይወት የምቆጣጠረው እኔ ነኝ። በዚህ አመለካከት ሲሄድ ህይወትን የበለጠ እየወደድኳት መጥቻለሁ። ስለዚህ ቴክ ኮንትሮል ኦፍ ዩር ላይፍ። እናንተም ህይወታችሁን ተቆጣጠሩ። ህይወቱን የበለጠ እየወደዳችሁ ትመጣላችሁና። ታዋቂው ክሮኤሽን ካናዲያን ቢዝነስማን እና ኢንቨስተር ሮበርት ሄርጀቬክ። እስከ መጨረሻው ስለተከታተላችሁ እያመሰግናለሁ። ቻው።